السلام عليكم ورحمة الله وبركاته. سلام تنايستلن كبراتنا كبران أرماج تملكاتوچاچن ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ መደመጥ ያለበትን አዲስ ረቂቅ አዋጅ አዲስ መመሪያ በዚህ ሰዓት በዚህ ደቂቃ በመላው ሀገሪቱ ላይ ተግባራዊ እንዲደረግና ከመቼ ጀምሮ ተግባራዊ እንደሚደረግ መውጣቱን ተመልክተናል። በተለይ በውጭም ሀገራት ያላችሁ እንዲሁም በሀገር ውስጥም የምትገኙ ኢትዮጵያውያንን በሙሉ የሚመለከት ይህንን አዲስ ረቂቅ አዋጅ ወይንም አዲስ መመሪያ ተግባራዊ እስካላደረጋችሁ ድረስ ምንም አይነት አገልግሎቱን ማግኘት እንደማትችሉ የወጣው ሪፖርት አስነብቧል። ዝርዝር መረጃውን እናደርሳለን። በሌላ በኩል ኢትዮጵያን ያሰጋል ስለተባለው አዲሱ የንግድ ጦርነት በተመለከተ አንዳንድ ጥብቅ የሆኑ መረጃዎች ወጥተዋል። በተመሳሳይ ከኢትዮ ቴሌኮም በኩል የአክሲዮን ድርሻን በተመለከተ አዲስ መረጃ ወጥቷል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ከጊዜ ወደ ጊዜ ከቀን ወደ ቀን በሀገራችን ኢትዮጵያ በተለያዩ ጊዜያት አዳዲስ ህጎች አዳዲስ ረቂቅ አዋጆች ተግባራዊ ይደረጋሉ። ምናልባት እነዚህ ህጎች ማለትም ተግባራዊ ሲደረጉ እኛም ይህንን ህግ ባለማወቅም ሆነ በማወቅ እጅግ ከፍተኛ ጫና ሊፈጥርብን ይችላል። በዛሬው ዕለትም እንግዲህ ከደቂቃዎች በፊት በመላው ሀገሪቱ ላይ ከመቼ ጀምሮ ተግባራዊ እንደሚደረግ ምን መሟላት አለበት ይህንን ተግባራዊ ካላደረግንስ ምን ያክል ጉዳት ይደርሳል የሚለውን ሙሉ ዝርዝሩን ከማድረሳችን በፊት ኢትዮጵያን ያሰጋታል ስለተባለው አዲሱ የንግድ ጦርነት የተወሰነ መረጃ ልስጣችሁ። ከቻይና በስተቀር በሌሎች ሀገራት ላይ የተጣለው አዲስ ታሪፍ ለ90 ቀናት እንዲዘገይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ ሰጡ። በተጠቀሰው የሶስት ወራት የፎይታ ጊዜ ከሀገሪቱ በሚገኙ ምርቶች ላይ የሚጣለው የአጸፋ ታሪፍ እንዲቆይ ተደርጎ ሁሉን አቀፍ የ10% ታሪፍ ተግባራዊ እንዲደረግም ታዟል። ቻይና በምላሹ ከአሜሪካ የሚገቡ ምርቶች ላይ የ125% ታሪፍ ጥላለች። ዓለም ግዙፍ ኢኮኖሚ ባለቤት የሆነው ሁለቱ ሀገራት በንግድ ጦርነት ውስጥ መግባታቸው በአፍሪካ በተለይም በሀገራችን ኢትዮጵያ ላይ የሚያሳድረው ተጽዕኖን ለማወቅ ጥናት የሚያስፈልግ ቢሆንም ዝግጁ ሆኖ መጠበቅ እንደሚገባ አሃዱ ያነጋገራቸው የዘርፉ ባለሙያዎች ገልጸዋል። የምጣኔ ሀብት ባለሙያው ዶክተር እንደተናገረው ተጽዕኖው ይህ ነው ተብሎ ለመናገር አመቺ ባይሆንም በቡና ምርት ይልቅ አበባና ልብሶች የሚልኩ ከፍተኛ ላኪዎች ላይ ጫና ሊያሳድር እንደሚችልም ጠቁመዋል። አሜሪካና ቻይና ያላቸው አቅም ከፍተኛ በመሆኑ የሚያሳድሩት ተጽዕኖ እንደሚኖር የገለጹት ሌላኛው የምጣኔ ሀብት ባለሙያ እንዳሉት ሰለሞን የታሪፍ ጭማሪ በቀጥታ የዋጋ ጭማሪን የሚያመጣ መሆኑን ገልጸዋል። ይህ ደግሞ ኢትዮጵያ ብዙም ባይሆን ወደ ውጭ በመትልካቸው ምርቶች ላይ የሚደረጉ የዋጋ ጭማሪዎች በገበያ ላይ ፍላጎት እንዳይኖር ያደርጋል ያሉ ሲሆን በሌላ በኩል ከውጭ መተው በኢትዮጵያ አምርተው ወደ ውጭ ሀገር ምርትን የሚልኩ ባለሀብቶችን የመክፋት ሚናም እንደሚኖረው አንስተዋል። በሌላው መረጃችን መግቢያ ላይ እንደገለጽንላችሁ ከደቂቃዎች በፊት በመላው ሀገሪቱ ላይ በሀገር ውስጥም ሆነ በውጭ የምትገኙ ኢትዮጵያንን የሚመለከት አዲስ ረቂቅ አዋጅ ተግባራዊ እንዲደረግ አዲስ መመሪያ መውጣቱ አነጋጋሪ ሆኗል። ይሄውም ከዚህ በፊት እንግዲህ አካውንት ለመክፈት ወይንም ሌሎች አገልግሎቶችን ለማግኘት የፋይዳ ዲጂታል መታወቂያ ማውጣት የግድ እንደነበር ይታወሳል። በዛሬው ዕለት የወጣው መረጃ ወደ ውጭ ሀገራት ለመሄድ የምታስቡ ይህንን ማሟላት የግድ እንደሆነ ነው ሙሉ ዝርዝሩ የሚጠቁመው። ከሰኔ 1 ቀን 2017 ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር በመላው ሀገሪቱ ላይ ተግባራዊ እንደሚደረግ የኢሚግሬሽንና ዜግነት አገልግሎት ከደቂቃዎች በፊት አስታወቀ።
አገልግሎቱን ለማስጀመር የእቅድ ዝግጅትና የቅድመ ትግበራ ስራዎች መጀመራቸውም በዛሬው ዕለት በተሰጠው ጋዜጣዊ መግለጫ ላይ ተብራርቷል። የኢሚግሬሽንና ዜግነት አገልግሎት ከብሔራዊ መታወቂያ ጋር በዛሬው ዕለት በጋራ በሰጡት መግለጫ እንደተባለው የፓስፖርት አገልግሎት ለማግኘት ከሚፈልጉ ሰነዶች መካከል የፋይዳ ዲጂታል መታወቂያ አንዱ እንዲሆን ከስምምነት ላይ ተደርሷል። በተለያዩ የሀገራት ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦች የተዘጋጀላቸውን ፓስፖርት ሲቀበሉ በቅድሚያ በፋይዳ ተመዝግበው ልዩ ቁጥር ሊኖራቸው እንደሚገባ የተገለጸ ሲሆን ተገልጋዮች የፋይዳ መታወቂያውን በወረቀት ወይንም በዲጂታል በማሳየት አገልግሎቱን ያገኛሉም ተብሏል። የተቋሙ አገልግሎት ሰጪዎች የቀረበላቸውን በህትመት ወይንም በሶፍት ኮፒ የፋይዳ መታወቂያ ትክክለኛነት በመተግበሪያ ያረጋግጠው አገልግሎት እንደሚሰጡም ተጠቅሷል። በዚህ የጋራ ትግበራ በቀጣይ የፋይዳ መታወቂያን በአገልግሎቱ ከሚለሙ ስርዓቶች ጋር በማስተሳሰር የፋይዳ ስርዓትን ከሲቪልና የቤተሰብ መዝገባ ስርዓት ከመኖሪያ ፍቃድ ስርዓትና ከትውልደ ኢትዮጵያዊ መታወቂያ ስርዓት ጋር ለማስተሳሰር እንዲሁም ሌሎች አንዳንድ ወቅታዊ የሆነ ጉዳዮች ጋር ለማያያዝ እቅድ እንዳለም ነው ተቋሙ የሚጠቁመው። በሌላ በኩል የአዲስ አበባ ቤቶች ልማት ኮርፖሬሽን በተለያዩ ክፍለ ከተሞች ተገንብተው በተጠናቀቁ የ40/60 የጋራ ህንጻዎች ላይ የሚገኙ 1735 የንግድ ቤቶችን በግልጽ ጨረታ አወዳድሮ በሽያጭ ለማስተላለፍ እንደሚፈልግ አስታውቋል። ኮርፖሬሽኑ ለጨረታ ያቀረባቸው የ40/60 ንግድ ቤቶች ተወዳድሮ መግዛት የሚፈልግ ማንኛውም ተጫራች የተዘጋጀውን የጨረታ ሰነድ ከሚያዝያ 20 ቀን 2017 ጀምሮ ባሉት 21 የሥራ ቀናት ቅዳሜን ሙሉ ቀን ጨምሮ ከጧት 2 ሰዓት እስከ ምሽት 11 ተኩል ድረስ በአካል በመቅረብ የማይመለስ ብር 1000 ብር በመክፈል መግዛት ይችላሉም ተብሏል። በሌላ በኩል ባለፉት ወራት ኢትዮ ቴሌኮም ስላከናወነው የአክሲዮን ሽያጭ በተመለከተ ለዋና ስራ አስፈጻሚዋ ፍሬህይወት ታምሩ ጥያቄዎች ቀርቦላቸው ምላሽ ሰጥተዋል። ከቀረቡት አጠቃላይ ሼሮች ውስጥ የተሰጠው 10.7 ሚሊዮን ነው። ይህንን ስኬታማ ነበር ብሎ መውሰድ ይቻላል። ግምገማ አድርገናል። በጣም ስኬታማ ነው ማለት ይቻላል። ምክንያቱም ገደባችን አስቀምጠን ነበር ሽያጩን ስናከናውን የቆየ ነው። ይህም ኢትዮጵያን የሆኑ ግለሰቦች ብቻ ነበር ያሳተፍነው። ተቋምና የውጭ ዜጎች አላሳተፍንም። በእነዚህ ገደቦች ውስጥ ይህንን ማሳካት እንደ ተቋም ስኬታማ ነው ብለን እንወስዳለን። ሂደቱ ቀላል የሚባል አይደለምም ብለዋል። በ121 ቀን ጥሩ እድል ተፈጥሯል ብለን እናስባለን። በቀጣይ የሚመጣ እድል ስላለ እዚህ ጋር ገታ አድርገን ሂደቱን ይፋ ማድረጋችን ጥሩ ነው ብለን እናስባለን ማለታቸውን ዋና ስራ አስፈጻሚ ፍሬህይወት ታምሩ መናገራቸውን ሰምተናል። ለዛሬ መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ